መቷት አልፈልግም። ይህን ቆንጆ ጓደኛ እንዴት ነው ያወራብሽ? ይህን ፍቅር ካሉት እኮ ቀለል ስለሚል ይህንን መረጥኩት። እኔም በጣም ወድጄዋለሁ። የሚዟ ነገር ግን አላማረኝ። ምንድን ነው ነገሯ? ምን ነው አያምርም እንዴ? በጣም ያምራል፣ ግን እኔ ያልኩት የሚዟ ነገር ነው። ሮሚና ሄሉ ሳላወራችሁም እንዴ? አውርተናቸዋል። እነሱም ሲመቻቸው መጥቶ የሚሆናቸውን ልብስ ይለካሉ። ብርሃኔ ደወለች። ሄሎ እህቴ፣ ወይ እየመጣችሁ ነው እንዴ? ብርሃኔ ያለ አንቺማ እንዴት ይሆናል? አንቺ ሳትኖሪ እኮ ግን ከባድ ነው። እኔ ደግሞ የምትመጭ መስሎኝ ነበር። ማንች ብርሃነች? እስኪ አምጪው። ሄሎ ሄሎ፣ ብርሃን ኔትወርክ ይሆናል። ቆይ ልደውልላት። አይሰራም። አልተመቻትም ይሆናል። በቃ አሁን ይበልጥ በጣም እየጓጓሁ ነው። ደስተኛ ስለሆንክ በጣም ደስ ብሎኛል። እኔ ደስተኛ ልሆን ምን ፍቅር፣ የስንት ጊዜ ፍላጎት እኮ ነው የተሳካው። እኔ ግን ምን እያሰብኩ ነበር መሰለህ? ምን አሰብሽ አዲ? ከዚህ ይልቅ የባህል ልብስ ቢሆን ብዬ አስቤ ነበር። ይህ እኮ ለቀለበት ነው፣ ለመልስ ደግሞ የባህል ልብስ እንለብሳለን። እሺ፣ በጣም ደስ ብሎኛል እህቴ። ለሊም ደግሞ ይህን አይታ ሰርግ ከአማራት እናያለን። አትጠራጠር ባቡሬ፣ ግድ ነው። በጣም አምሮብሻል ግን እንዴት ነው ያማረብሽ የኔ እናት? ወደድኳሽ? ምን ወደድኩ ብቻ ፀሐይ መስለሽ የለ እንዴ? እኔማ ተዘጋጅቻለሁ። አይደል? እንዴት ነው? በጣም ነው የሚያምረው። ሄሉ ለምን አልቀየርሽ? አይ እህቴ አደይ ይቅርብኝ። እኔ እንደዚህ አይነት ጥብቅ ያለ ልብስ አልለብስም። ሄሉ ደግሞ መብቴ ነው ሮማኔ። እኔ እንደዚህ አይነት ጥብቅ ያለ ልብስ ዶክተር እኮ ነው የመሰልኩት። ሞች እንዳሹ ቆይ በልብስ ነው እንዴ ዶክተር እኮ ነው። አሁን እኮ በዚህ እኮ መቀናት እኮ ነው። አሁን በዚህ ይቀናል ሮማኔ እንዴ? አበባ መስዬ የለ እንዴ? አሁን እሱን ተይና ተቀበይ። አባው ጃልዬ ይወለድና አንዱ ከአንዱ ላይ እንዴ አብረሽ ባሉና ትሬድዬ ሰው እያየን እኮ እንዴ ሰርክሽ እኮ እናት የደስታ ቀን ነው። አቤት 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 ሙሽር ካባሳ ቁንጅናው ማከናታ ነው ሙሽር። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ 203 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ዴቭና አደይ እንግዲህ ሽሩክድ ያሉ ነው ለሰርጋቸው። እዚህ ጋር ደግሞ በምስሉ ላይ እንደምትመለከቱት እንግዲህ ዳይመንድ በጣም ሰክሮ ነበረ። በጣም ሰክሮ እንግዲህ ኮኪ የምትባሏ እንግዲህ ወደ አበበ ቤት አበበ በጨለማ ይዞት ሄዶ ነበረ። ከሱ ጋር አደረች። ከእንቅልፉ ሲነሳ አጠገቡ ስታይ ምንድነው እያለ እንግዲህ ምን አደረግሽኝ? ምን እየሰራሽ ነው እዚህ እያለ ሁሉም ሰውነቱ ደበስ ያደረገ ይገኛል። አንተ ባክህ ወደዛ ሂድ፣ እኔ ይሄ ጓደኛህ ነው ማን ነው ወንድሜ ነው ብሎኛል። እሱም ሰክራ ስትመጣ ምን እናደረገህ ብዬ ስመጣ ወንድሜ ነው አለኝ። ስለዚህ ምን እንደዚህ ያደርግሃል እያለችው እሷም ጥላው ትወጣለች። እኔ አንቺማ መከተል አለብኝ እንጂማ እንደዚህማ አድርገሽኝማ አልተውሽም እያለ እሱም ከኋላዋን ይከተላታል ማለት ነው። ከዛም በኋላ ከኋላ ሲከተላት እሷም ትነቃና የሆነ ቦታ ዞር ስትል ቆይ አንተ እየተከተልከኝ ነው እና እንደዚህ አድርገሽ አጠገቤ ተኝተሽ እንዴ ዝም ብዬ ነበር እንዴ የምለቀሽ የነበረው ይላታል ማለት ነው። እና እኔ ምንም አላደረኩህም፣ ይኸውልህ ወንድምህ አበበ ነው ማን ነው የሚባለው እሱ ነው ሰክራ ስትመጣ አንድ ነገር እንዲያደርግህ ብዬ ከዛ እሱን ተከትዬ ነበር አይሄድኩት። በዛም እንቅልፍ ጥሎኝ እዚህ ነው ያደርኩት መሽቶብኝ ትለዋለች። አላምንሽም፣ ካላመንክ ራሱ ጉዳይ ብላ ጥላው ትሄዳለች። እዚህ ጋር ፍቅር እንግዲህ አደይና ዴቭ ስለሚሞሸሩ እንግዲህ ከአሁን በኋላ አደይና ፍቅር ዴቭ ሊገቡ ነው ብላ እናትየው ስትነግራት እንግዲህ ለዴቭ እናት ስልክ ትደውልና እና አትመጪም ወይ ሽር ጉዳይ ነው መንገድ ጀምረሻል ብላ ስትላት አው እየመጣሁ ነው መንገድ ጀምሬያለሁ ትላለች። እዚህ ጋር ባቡሬ እንግዲህ ወደ ዶክተሩ ጋር ይሄድና ዶክተር ዳይመንድ
ገጀራውና እንግዲህ ዳኒን ይዣቸዋለሁ ብሎ ሲነግረው ባቡሬ የወለክ ንገርህ አንተ ዕዳ ውስጥ እንዳትገባ ጣጣ ውስጥ እንዳትገባ፣ ስለዚህ እነዚህ ልጆች የፖሊስ አሳልፈ ስጥ፣ ካልሆነ ደግሞ እንትን በል እንጂ በኋላ መዘዙ ወደ አንተ ይመጣል ሲለው ጊዜ ነበረ። ከዛም በኋላ እሱ ችግር የለውም እኔ በደንብ አስሬ አስቀመጥኳቸው ይላል ማለት ነው። ከዛም በኋላ እሱን ትቶ ወደ ቤት ይሄዳል ማለት ነው። ከዛ እዚህ ጋር አደይ ጋር እንግዲህ አሹ ጭፈራው በጣም ደስ እያለ እንግዲህ በአዳይ ሰርግ ሽርጉድ እያለ ይገኛል ማለት ነው። እዚህ ጋር ገጀራውና ዳኒ እንግዲህ አታውሩ እንዴ እያለ ባቡሬ እየመታ ያሰቃያቸዋል። ቢያሰቃየችው መቼም ቢሆንም አልናገርም፣ መቼም ቢሆን የለምለም የቤት ካርታ ሁለቱም ቢሆን አልሰጣችሁም፣ አርፋችሁ ተቀመጡ ይላል ማለት ነው። እንዴ ወደ ሳይሆን በግድህ ታመጣለህ ይለዋል ዳኒ ተብዮ ማለት ነው። ከዛም በኋላ እንግዲህ እዚህ ጋር ደግሞ ዶክተሩ እንግዲህ የዳይመንድ እና የኪንጎ አይቶ ነበረ። ከዛ ኪንጎ ኑ ግቡ ሲል ኪንጎ አልገባም ሲል እንግዲህ በጣም ተናደዋል። ዳይመንድ ከዶክተሩ ጋር ለመሄድ አስቦ ነበረ። ከዛም በኋላ ሲያየው እንግዲህ አንተ ከፈለክ መሄድ ትችላለህ፣ እኔ ከሆነ አልሄድም ይለዋል። ከዛም በኋላ ዶክተሩም እንግዲህ ቆይ ኪንጎ ምን እየሆነ ነው ሲል ጊዜ እኔ ካንተ ጋር ስለሆንኩኝ በጣም ቀንቶ ነው፣ ስለዚህ ችግር የለውም በቃ እኔ ሌላ ጊዜ እመጣለሁ ዶክተር አንተ ሂድ ይለውና ዳይመንድ ከኪንጎ ጋር ይሄዳል። እዚህ ጋር ደግሞ ፍቅር ተንኮለኛዋ የዴቭ እናት እንግዲህ ስልክ ትደውልና ልጅሽ ማን እንዳፈቀረ ታውቂያለሽ እንዴ? ባላጣ ሴት እኮ ለኛ ቤት የነበረችዋ ሰራተኛ እኮ ነው ያፈቀረው ብላ ትነግራለች። ከዛም በኋላ የዴቭም እናት እንግዲህ ምን ችግር አለው ምናምን እያለች ስላት እና መጥተሽ ማየት ትችያለሽ እንግዲህ ያፈቀራትን ሴት ብላ እንግዲህ ትነግራታለች ማለት ነው። እዚህ ጋር ሩታ ደግሞ ዶክተር ጋር ትሄድና ዶክተር ብላ ትላንትና እቃውን ገዝቼ አንተ መኪና ሳትሰጠኝ ነው የሄድከው ወይ ሩታ ረስቼ ነበረ ብሎ እንግዲህ የመኪና ቁልፍ ሰጣትና ሩታ እቃውን ታወርዳለች ከመኪና ማለት ነው። ከዛም በኋላ ዶክተር ለምንድነው ለኔ ጊዜ ማሰጣኝ ብላ ትለዋለች። ከዛ እሱም ምን ይሆንሽ ነው ምናምን ብሎ ይስቅባታል ማለት ነው። ከዛም በኋላ ዳይመንድ እና ኪንጎ እነ ቅምጥል ቤት ሄዱ። ቅምጥል ቤት ይሄዱና እንግዲህ ቅምጥል እንግዲህ የዳይመንድ እያወሩ እያለ ከዛም በኋላ ንስጥሮ ስራ ትሰራለክ ሲለው ጊዜ ከዛ በኋላ ቅምጥል ስራ ውስጥ ስትል ከዛ በኋላ እንግዲህ ኪንጎ እንደምንም አድርጎ ስራዬን ለቅቄ ያለሁ ብሎ ለምንድነው የለቀቀው? ተባረርኩኝ ይላል። እና ምን ችግር አለ ሌላ ስራ ትገባለክ ትለዋለች ማለት ነው። ከዛ እኔ ሌላ ስራ እንግዲህ ንስጥሮ ልስጥክ ይለዋል። ያው ዳይመንድ በአሁን ሰዓት ትንሽ የብር በእጁ ስለያዘ እንግዲህ ለሁሉም ያስቦካቸዋል ማለት ነው። እዚህ ጋር እንግዲህ ኮኪ ለፍቅር እንግዲህ ወይም ኩሻፕ ስሪልኝ ወይም ጨፍሪልኝ ስትላት ጊዜ ሁሉም ነገር አልሰራም ስትል ልክ ቁጭ ብድግ በይልኝ ብላት ቁጭ ብድግ ልትል ስትል እንግዲህ ሩታ ትመጣለች። ሩታ ስትመጣ ፍቅር ትሮጥና ከኋላዋም ትደበቃለች። ከኋላዋ ስትደበቅ እንግዲህ አንቺ ቆይ ማነሽ? ምን ቤት ነሽ? ካልሆነ እኔ እዚህ ቁጭ በይ፣ ካልሆነ ደግሞ አንቺ ምን እንደሷ ስሪ ስትለኝ እኔ ለማንም ሰው የምታዘዝ መሰለሽ እንዴት ትላለች ሩታ ማለት ነው። ፍቅርም እንግዲህ አንቺ ማንኛውም ሰው ባዘዘች ሰዓት ትታዘዣለሽ እንዴ? ምን አይነት ፋራ ልጅ ነሽ? ብላ እንግዲህ ትቆጣታለች ማለት ነው። ከዛም በኋላ መንገዳቸው ቀጠሉ። መንገዳቸው ሲቀጥሉ አንቺ ሂጂ እኔ ደግሞ እመጣለሁ ብላ ወደ እነ ባቡሬ እና ዳይመ እንግዲህ በታሰሩበትን ቦታ ትሄዳለች። እዛ ከሄደች በኋላ አጠገባቸው እንግዲህ ከጀልባ ቆማ ለባቡሬ በጀልባው ትመተዋለች። በሚያሳዝን ሁኔታ እንግዲህ ዳኒና ገጀራው ፍቅር ልታስመልጣቸው ነው። የተረገመች ፍቅር ማለት ነው። እንግዲህ የፍቅር ተንኮልና ሴራ እንደቀጠለ ነው ማለት ነው። በዚህ አዳይ እንግዲህ ዴቭ ስታገባ እሷ ደግሞ እዛ ጋር እንግዲህ ሁሉም ነገር እንግዲህ ያበላሸችው ትገኛለች ማለት ነው። ፍቅር ተብዬው ማለት ነው። እንግዲህ ባቡሬም የለምለም ስልክ ሄደውና ራስሽ ጠብቂ ይባባላሉ። እንግዲህ ለምለምም እኔ በጣም ጨንቆኛል ባቡሬ እባክህን ቤትና እነሱ ተዋቸው፣ እንዴት ብቻህን እዛ ቦታ ትሄዳለህ? እንዴት አንድ ሰው ሳታስከትል ትለዋለች ማለት ነው። በጣም በሚያሳዝን ሁኔታ ለምለም እንደፈራችው ሆነ። ባቡሬ እንግዲህ ከጀርባ ለምለም ፍቅርን ትመታዋለች በሚያሳዝን ሁኔታ ማለት ነው። እዚህ ጋር አሹ እንግዲህ ለአዳይ ሰርግ ሽር ጉድ ያሩ የሚዜ ልብስና የሙሽራ ልብስ ለመለካት ወደ እንግዲህ ልብስ ቤት ሄዶ ነበረ።
ከዛ ሁላቸውም ልብሳቸውን ለብሶ አዩና በሚያምር ሁኔታ እንደሚያምርባቸው ልብሳቸው በደንብ ካዩ በኋላ አሹ ከአሁን በኋላ አላወጣውም እያለ እንግዲህ የአደይ እየዘፈለላት ይገኝ ነበረ። አሹ በቃ በቃ ትጨማለቅ፣ ወደ ስራ መሄድ አለብን ትለዋለች ማለት ነው። ስራ እንግዲህ እትዬ ይቆጡናል፣ ከወጣን እኮ ቆይተናል። ሮማን ምን ሆነሻል? በዛሬ ቀን እንኳን አትተይኝም እንዴ? ፍቃድ እኮ ወስደናል፣ ምን ያስጨናንቃል? ቀስ ብለን እንደርሳለን ይላታል ማለት ነው። ከዛም በኋላ እሷም እኔ ስራው በኋላ እትዬ አይመለከተኝም ቢቆጡ ትላለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ እንግዲህ ውድ ቤተሰቦቻችን እንቀበላለን ማለት ነው። ይህንን ቪዲዮ እንግዲህ ላይክ፣ ሰብስክራይብ በማድረግ ሁሉም ምለቅላችሁ አዳዲስ ቪዲዮቹ እንዲመጥላችሁ። ከዛም ዴቭ እንግዲህ ወደ ቤት ሲመጣ ከናሹ አልመጡም እንዴ ሲል አልመጡም እንዴ እኔ ትቻቸው ነበር የወጣሁት ምን ነው ቆዩ ይላል። ከዛ በኋላ እማዬ ይሄ ሁሉ ስራ ያንቺ ስራ ነው እንዴት ትተሻቸው እንደዚህ ስለ ፍቃድ ስለሰጠሻቸው ነው እንደዚህ የሚሆኑት የዛሬ ብቻ ነው የተሰጣቸው እንደፈለጉ ይሆኑ። ከዛም በኋላ ዴቭ ፍቅር እንግዲህ ያስመሰለች ዴቭ ላንተ ደስ ብሎኛል ብላ ለዴቭ እንግዲህ ትስመዋለች። በጣም ደስተኛ ነኝ አንተ እንደዚህ ሆነህ በማየት እያለች እንግዲህ ፍቅርም እየዋሸች ትገኛለች ማለት ነው። ማለትም እንግዲህ ለዴቭ ያስመሰለች ደስታዬ ነው እያለች ትዋሸዋለች ማለት ነው። እንግዲህ እስኪ በቀጣይስ ደግሞ ምንድን ነው የሚፈጠረው? እንግዲህ ባቡሬ ይነቃል ለምለም ወይስ ታመልጣቸዋለች የሚለው